ሰላም አለይኩም ወራህመቱላሂ ወበረካቱ። እስላም ሆናችሁ ክርስቲያን ሆናችሁ በፈጣሪያችሁ ታገኙታላችሁ። እኔ ከጠፋሁኝ 7 ዓመቴ ነው። አረብ አፍኖኝ ነው የኖርኩት። ቤተሰቦችን ቁጥር ነው የምፈልገው። አላስ ችግር የለም ማለት እንዴት መቼ እንደመጣሽው ከጠፋሁኝ አሁን አንድ ሮብ የዛሬ ሳምንት ሮብ ነው የጠፋሁት። ከሀገር ከወጣሽ ስንት ዓመትሽ ነው? ከሀገር ከወጣሁ እንግዲህ 8 ዓመት እየሆነኝ ነው። 8 ዓመቱላ ለቤተሰቦች ጋር አላወራሽም? ምንም ቤተሰቦችንም ማውቀው ታሪክ የለኝም። ቁጥራቸውን አሁን እንኳን ለማስታወስ ፈልጌ ነበር። ሁሉን ነገር አይዞሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እቺ ልጅ ከጠፋችሁ 7-8 ዓመቴ ነው እዚህ ሀገር ከመጣሁ እያለች ነው። የቤተሰቦቿን ቁጥር አታውቅም። እባካችሁ አላህ ከእንደዚህ አይነት ሙሲባ ከእንደዚህ አይነት የህይወት ፈተና ይጠብቃችሁ። እስቲ የምር ባላችሁበት ሁኔታ ሆናችሁ አልሐምዱሊላህ በሉ ሁላችሁም ማለት ነው። እውነት እኔ ማን ነው እንደኔ ሶሻል ሚዲያ አስተማረኝም ተጽዕኖ ምን ያሳደረብኝ? ለምሳሌ የተለያየ ከኔ የባሰ ችግሮችን ሳይ አልሐምዱሊላህ እኔ በጣም ደህና ነኝ ያ ረቢ እንደው ብዬ እላለሁ። እና አንዳንዴ ደግሞ አሰቃቂ ሁኔታዎችን ሳይ በቃ አይምሮዬ ርብሽ ነው የሚለው። እና እቺ መግቢያ ላይ ያያችኋት ልጅ ከኢትዮጵያ ከመጣች 8 ዓመቷ ነው። አሁን አረብ አግቷት ነበር ለ7 ዓመት ማለት ነው። ከሱ ቤት ደግሞ ከጠፋች ገና ሳምንት ሆነዋታል። ለ7 ዓመት ሙሉ ቤት ውስጥ ታሽጋ ያው እስር ቤት በሉ እኔ እንጃ እንደ ትዳር አኳያ ይሁን እንዴት ይሁን እኔ ምንም የተረዳሁት ነገር የለም። በዚህ ላይ ደግሞ ሀገሯን አልጠቀሰችም። በዚህ ላይ ደግሞ ስሟን ምናምን የተናገረች ነገር የለም። እና ምትለው እኔ ከጠፋሁኝ 8 ዓመቴ ነው ቤተሰቦቼ ቁጥራቸውንም ረስቻለሁ። የነሱን አድራሻም ጠፍቶኛል እና እባካችሁን ከቤተሰቦቼ አገናኙኝ ነው እያለች ያለችው። ግን ያው ለምን አንዳንድ ጊዜ 7 ዓመት ሙሉ አማርኛ የሚወራ ሰውን ካላያችሁ አማርኛ ራሱ ይጠፋባችኋል በነገራችሁ ላይ ማለት ነው። እና አወራሩን ምንም ነገር በቃ ግራ ግብት ነው ያላት። ሰው እንዴት ነው የሚያውቃት? ምናልባት እንግዲህ እንደዚህ ፊዚካሏን አይታችሁ ካወቃችኋት እቺ ልጅ ከቤተሰቦቼ ጋር አደራ አገናኙኝ እያለች ነው። ያው ስም አልጠቀሰችም፣ ሀገሩን አልጠቀሰችም። አስቸጋሪ ነገሩ እና ሌላ ቪዲዮ ደግሞ ከለቀቁ ምናልባት ይዤ እመጣለሁ። እንደዚህ በመልክ ደግሞ የምታውቋት ሰዎች እባካችሁን ተባበሯት። አላህ ከእንደዚህ አይነት ነገር ከእንደዚህ አይነት ሙሲባ ይጠብቀን ነው ምላችሁ ማለት ነው። ብቻ ከባድ ነው። ምን እንደምል አላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ስለምትከታተሉኝ ስለምትሰጡኝ ሀሳብና አስተያየት ሁላችሁንም ከልብ ነው ማመሰግነው። እንግዲህ አላህ ወጥቶ ከመቅረት ይጠብቀን። አላህ በቃ እኔ እንጃ ከህይወት ፈተና እሱ መቼስ አላህ አይፈትነን አንልም፣ ግን በቃ ፈተናችንን በብዙ አያድርግብን። አስባችሁታል? በቃ 8 ዓመት 7 ዓመት ሙሉ አንድ ቤት ተዘግተውባችሁ በአረብ አገር በሳውዲ ነው መሰለኝ ያለችው ልጅቷ፣ ሳውዲ አረቢያ ትመስለኛለች። እና አስቡ 7 ዓመት ሙሉ አንድ ቤት ታሽጋችሁ ያለ ደሞዝ ያለ ማንም ጥያቄ በቃ ከሞቱት በታች ከኖሩት በላይ ህይወት መኖር ማለት ወላሂ ምን ያህል እንደሚከብድ ምን ያህል ጭንቅላት እንደሚያም ምን ያህል እንደሚከፋ መገመት አይከብዳም ማለት ነው። እና ብቻ ከባድ ነው። እንኳን አላህ ደግሞ ከዛ ወጣት። ዳግም ደግሞ እኔ ከቤተሰቦቿ ጋር እሱ በቁድራው ያገናኛት። ግን በጣም ከባድ ነው። ኢማጂን ይታያችሁ የምር ያለምንም ነገር 7 ዓመት ሙሉ ከእድሜያችሁ ሲቀነስባችሁ ከእድሜያችሁ ያለምንም ስራ ያለምንም ስኬት ያለምንም ነገር ያለምንም በቃ ልፋታችሁ ከንቱ 7 ዓመት ሙሉ
7 ዓመት ሙሉ ስንት ነገር እንዴ ልጅ ወልደሽ ስንት ልጅ የምትወልጅበት ስንት ቤት የምትሰሪበት በስርዓቱ ከሰራሽበት እንደው ወላሂ ወይ አንድ ቤት ወይስ አንድ ልጅ 7 ዓመት የምታደርሱበትን እቺ ልጅ ቤት ታሽጎባት እንደው አላህ የስራችሁን ይስጣችሁ። አሁን ላይ በነገራችን ላይ አበሻ ብቻ አይደለም ሳውዲዎች ሌላ ዜጎችም ጨክነዋል። እኔ ምን እንደገባ አላውቅም። በተለይ በእኛ በኢትዮጵያን በያለንበት ቦታ በቃ ወደታች የሚኖቅረን ወደታች በቃ እንትን የሚለን አላውቅም። እኛ ምን እንደገባብን እንዴ አስቡት እስቲ። በቃ እኔ በሷ ቦታ 7 ዓመት በቃ መና ሲቀር ልፋቴ ከእድሜ 7 ዓመት ሲቀነስብኝ ምንድን ነው የሚሰማኝ? እኔ በጣም በብዙ ነገር አማርር ነበር። የሆነት በቃ ብዙ ነገር ጠፋብኝ። ለምን እዚህ ሆንኩኝ? ለምን እንዲህ ሆንኩኝ? ምናምን እያልኩኝ አማርራለሁ። ጌታ አንተ ቅር በለኝ። የምር ከኔ ባሴ በጣም ከኔ ባሱ በጣም ብዙ ሰዎች አሉ። እነሱን ሳይ ወይኔ ፈጣሪው አንተ ቅር በለኝ ማለት ጀመርኩኝ። 10 ዓመት 12 ዓመት በቃ ያለምንም ደሞዝ 20 ዓመት ሁሉ እየሰሩ አሉ። እንዲሁ ሰው ልጅ የሰውን ግፍ በሰው ልጅ ላይ መስራት መች ነው የሚያቆመው? ነጌ እሞታለሁ፣ ነጌ እንደው አላህ ፊት እቀርባለሁ፣ ነጌ እኮ የውመል ቂያማ አላህ ፊት ያ ሰው ይተሳሰበኛል ብሎ ሰው ልጅ ማሰብ አቁሟል ብል ነግበኔ አይልም። ያ ሰው ልጅ አይወልድም። እንደዚህ በሰው ላይ ሴራ፣ በሰው ላይ ተንኮል፣ በሰው ላይ ኃጢአት የሚሰሩ ሰዎች ግን ኖርማል ተኝቶ ያድራሉ። በቃ እንቅልፍ ይዛችኋል። እዚህ ጋር ሰው እየበደላችሁ፣ እዚህ ጋር ሰው እያስለቀሳችሁ፣ እናንተ ኖርማል እንቅልፍ ነው የምተኙት? አላቅም ብቻ አሁንም በሆን አላህ ከቤተሰቦቿ ጋር ያገናኛት እቺ ልጅ። ያው በምስሏ በፊዚካሏ መቼ 7 ዓመት ልትቀየር ትችላለች። ምናልባት የምታውቋት ሰዎች እዚህ ኮመንት ስር ጻፉልኝ፣ ወይ ደግሞ የቲክቶክ ፔጅዋን አምጥቼ የሆነ ልጅ ነው የለቀቀውና የቲክቶክ ፔጁን አምጥቼ እዚህ ፒን አደርጋለሁ ከዩቲዩብ ስር ማለት ነው። እና አላህ ይጠብቃችሁ፣ አላህ በያላችሁበት ቦታ ይጠብቃችሁ። ከእንደዚህ አይነት ነገር ወጥቶ ከመቅረት አላህ ይጠብቃችሁ። የምር በቃ አሁን ላይ እኔ ብዙ ነገር ሶሻል ሚዲያ በቃ እኔ እንጃ ተጽዕኖ አሳድሮብኛል። ማን ነው እንደኔ ሶሻል ሚዲያ ተጽዕኖ ያሳደረበት? በቃ ጥሩ ነገር ብማርበትም በቃ የማያቸው ነገር በተለይ አሰቃቂ ነገር የምር በቃ እኔ እንጃ ተጽዕኖ አሳደረብኝ። ጥሩ ነገር እንዳለ ሆኖ አሁን ላይ ሶሻል ሚዲያ ላይ ሁሉ የምታዩት ነገር ተጽዕኖ የሚያሳድር በቃ በትዳር ብትሉ በምን ብትሉ በተለይ በቃ ጭምልቅልቅልቅልቅ በተለይ የቡታጅራ ዩቲዩበሮች በቃ ዩቲዩብ ራሱ ጭምልቅልቅ ቁም ነገር እንዳይኖረው እያደረጉት ነው። ትዳር የቃቃ ጫወታ ሁሉም የነሱን እያየ ነገም የሚመጡ ትንንሽ ልጆች የነሱን አሪያ የተከተሉ በቃ ትዳር በትዳር ላይ መማገጥ፣ ትዳር ላይ እንደዚህ የሚሆን ትዳር በቃ ልክ እንደ ቃቃ እንደምን አድርጎት ሶሻል ሚዲያን በቃ እንዲያስጠላ እያደረጉ ነው። ለብር ብሎ በቃ ራሳቸውን ሴቶቹ ዝቅ እያደረጉ በጣም ከባድ ነው።